ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው። ዛሬ የምንመለከተው መልእክታችን ምንድነው? ትንሳኤ፣ የሙታን ትንሳኤ። የሙታን ትንሳኤ ስቴፖቹን ነው የምንመለከተው። ስለ ሙታን ትንሳኤ ስናወራ ከኢየሱስ ነው የምንጀምረው ማለት ነው። ለምን? እርሱ ስለተነሳ ነው ስለ ሙታን ትንሳኤ ማውራት የምንችለው። ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ላይ ብታምን ትድናለህ። በልባችን ላይ ያመንነው ምንድነው? እሱ ኢየሱስን እግዚአብሔር ከሙታን አስነስቶታል ብለን ያመንነው የዳንበት ኢቭን የመዳናችን መሰረቱ ምንድነው? እሱ ኢየሱስን እግዚአብሔር ከሙታን አስነስቶታል። በምንም አይነት መንገድ ቢሆን ዛሬ ድነናል ብለን የምንናገር ሰዎች ልባችን ላይ እምነት በልብ ነው አይደለ? ምን አይነት እምነት ነው የመጣልን? ኢየሱስ ክርስቶስን እግዚአብሔር ከሙታን ያስነስቶታል ብለን አምነናል። ይሄ ለኛ የእምነታችን መሰረት ነው። የቆምንበት የተመሰረትንበት ነው። ኢየሱስ ቆንጆ ስለሆነ አይደለም የተከተልነው። ኢየሱስ 10,000 ምናምን ህዝብ ስለመገብ አይደለም። ኢየሱስ ሙታን ስላስነሳ አይደለም። ኢየሱስ ባህር ላይ ስለተራመደ አይደለም። ኢየሱስን እግዚአብሔር ከሞት ስላስነሳው፣ ከሙታን መካከል ስላስነሳው። ኢቭን እንደዚህ ነው የሚለው፣ ከሞት አይደለም። ከሞት ተነሳና ከሙታን ተነሳ ይለያያል። እግዚአብሔርም ከሙታን እንዳስነሳው ከሞት አልዓዛርም ተነስቷል፣ ጣቢታም ተነስቷል፣ በብሉይ ኪዳንም ኤልያስ አስነስቷል፣ ኤልሳም አስነስቷል። ከሞት ሰዎችን አስነስቷል። ኢየሱስ ግን ከሙታን አሞንግ ዘ ዴድ ከሙታን ብዙ ከሞቱ ሰዎች መካከል ኢቭን ቆሞ ላሉትንም እኮ ይወክላል። ለምን? እኛም ሙታን ውስጥ ነን ያለነው። ሰው ሁሉ ሞት ውስጥ ተመዝግቧል። ከሙታን መካከል እግዚአብሔር ምን አደረገው? አስነሳው። ስለዚህ አሁን ምን ማውራት እንችላለን ማለት ነው? ትንሳኤ፣ የሙታን ትንሳኤ ብለን ማውራት እንችላለን። ሰው ከሞት በኋላ ሌላ ዓለም እንዳለ ገሳ ያደርጋል፣ ይገምታል። አንዳንዱ ሪኢንካርኔት ተመልሰን 10 ጊዜ ስጋቸው እየተመላለሰ ይመጣል ብለው ያስባሉ። ለምን? ሰው አይጠፋም የሚል እምነት አላቸው። ይሄኛው ትክክለኛ መገለጥ ሰው ከሞት በኋላ ወዴት ይሄዳል፣ ተስፋውስ ምንድነው የሚለውን ዕውቀት የላቸውም። ማይነር እና ሜጀር ዶክትሪን ይባላል። ማይነር ዶክትሪን ከመዳናችን ጋር የማይገናኝ ግን አስፈላጊ የሆነ ልናቀው ልንኖርበት ቤተክርስቲያን የምትተዳደርበት ዶክትሪኖች አሉ። ሜጀር ዶክትሪን የሚባል ዋና ትልልቅ ዶክትሪን የሚባሉት ግን ከመዳናችን ጋር የሚገናኝ የማንደራደርበት። ይሄ ሜጀር ዶክትሪን ዋናውን ትልልቁን ዶክትሪናችን የሚጥሱ ከሆነ አብረኑላ ማናብርበት። ለምሳሌ ስለ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር መሆናቸው፣ አማልክት አምላክ መሆናቸው ማንደራደርበት። ይሄ ሜጀር ዶክትሪናችን ኢየሱስ ክርስቶስ አዳኝ መሆኑን፣ ኢየሱስ ክርስቶስ እግዚአብሔር መሆኑን፣ ደግሞ ኢየሱስ ክርስቶስ ሰው ሆኖ መምጣቱን ይሄ ማንደራደርበት ዶክትሪኖች ናቸው። ከዛስ ሌላው ምንድን ዶክትሪናችን? ትንሳኤ ነው። ትንሳኤ፣ የሙታን ትንሳኤ መኖሩ ዶክትሪን ነው፣ ትልቅ ዶክትሪን ነው። ይሄኛው ነው የክርስትና እምነት የተመሰረተበት ማለት ነው። ስለዚህ እንደ መጨረሻ ዘመን በደንብ ልናውቅና ልንመሰረትበት ይገባናል ማለት ነው። ዕብራውያን ምዕራፍ 6 ቁጥር 1 እና 2 ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስርት ይላል። አንድ ጊዜ የተመሰረተ የማይለወጥ ማለት ነው። ሰዎች አዳዲስ ትምህርትን በየጊዜው ቤተክርስቲያን ላይ ያመጣሉ ማለት ነው። በዛ ዘመን ሁሉም የራሱን ነገር ይዞ ይመጣና ቤተክርስቲያን ላይ ያስተምራል። ጳውሎስ ግን ምን አለ? አንድ ጊዜ የተመሰረተ መሰረት አለ። ስለዚህ አዳዲስ መሰረትን ደጋግመን አንመስርት። ይሄ የተመሰረተ ነው፣ መንካት የለብንም። በዚህ በተመሰረተው ላይ ግን ምን እናርግ? እንገንባበት፣ እናስተምርበት በቃል
በማነጽ ሰዎችን እናንጽ እንጂ አዳዲስ መሰረቶችን ማነጽ አይጠበቅብንም። መሰረትን ደግመን አንመስርት። እርሱም አለ እነዚህ መሰረቶቹ ምንድናቸው? ከሞተ ስራ ንስሐን። ልክ ወደ ጌታ ስንመጣ ምንድን ነው በንስሐ አይደለም የምንመጣው። ይሄ ልንለውጠው ማንችለው ነው፣ ልናሻሽለው ማንችለው ነው። ሰው መጀመሪያ ወደ ጌታ መጥቷል ለማለት ንስሐ መግባት አለበት። ዚስ ሜጀር ዶክትሪን ልንለውጠው ማንችለው። በመገለጥ ደርሼበታለሁ ብሎ አንዱ ሰው ሊያሻሽልልን የማይችለው ጉዳይ በእግዚአብሔር እምነት እርሱም ከሞተ ስራ ንስሐን በምን በእግዚአብሔር እምነት በስራ አይደለም። ለምን በስራ መዳን አለ ብሎ የሚያስተምሩ ስላሉ አሁንም ዛሬም ወደፊትም ስለሚቀጥሉ ብዙዎች በእንደዛ መልኩ ስለሚሄዱ ወደዛ ግን እኛ ተመልሰን አንሄድም። ልጅነት ነው እሱ በሞግዚት መተዳደር ነው ይላል። ከሞግዚት ስር ወጥተናል። አሁን በእምነት መመላለስን ችለናል። አድርግ አታድርግ በሚለው መመሪያ አንመራም። ስለ ጥምቀቶችና እጆችንም ስለመጫን ይሄ ሜጀር ዶክትሪን ነው፣ አይከለከልም። ቤተክርስቲያን ላይ ያለ ስለ ሙታንም ትንሣኤ ይላል። ስለ ሙታን ትንሣኤ ልንቀይረው የማንችለው የማንደራደርበት የእምነታችን መሰረት፣ ስለ ዘላለም ፍርድም የሙታን ትንሣኤም አለ የዘላለም ፍርድም ትምህርት፣ እነዚህ ትምህርቶች ብሎ ያስቀምጣል ማለት ነው። አንደኛ ቆሮንቶስ 5:13 ላይ 12 እና 13 እናነባዋለን። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ አለ። ትንሣኤ ሙታን የለም እያልን ከዛ ኢየሱስ ክርስቶስ ደግሞ ከሞት ተነስቷል ካለን ይጋጫል። ኢየሱስ ታዲያ ለማን የተነሳው? ለማን ነውስ የሞተው? ለማን ነውስ የተነሳው? የሞተው ስለኛ ነው። የሚነሳውም እኛ ስለኛ ወክሎ ከሙታን በኩር ሆኖ ሊነሳ ነው። ለራሱም አምላክ ነው፣ አያስፈልገውም፣ ሊሞትም አይገባውም፣ ከሞትም መነሳት ያስፈልገውም። ስለዚህ መጥቶ ሞቶልናል፣ ከሞተም ደግሞ ሊነሳ ይገባዋል፣ ደግሞም ተነስቷል። ስለዚህ የእርሱም መሞት እየመሰከርን መነሳቱን እየተናገርን ከዛ ደግሞ ሙታን ትንሣኤ የለም ብለን ብንዘጋ ስተኛ ትምህርት ነው። ማንስ ይሄንን ክርስትና ይሄንን ህይወት ለመከተል ይፈልጋል? ለምን ተስፋችን እኮ እንነሳለን ነው። 80-90 ዓመት ለመኖር ነው እንደ ዋጋ ምንከፍለው። ተስፋችን በጽድቅ እንደምንነሳ ከእርሱ ጋር እንደምንኖር ፊት ለፊት እንደምንገናኝ እርሱን እግዚአብሔር የሞትን ጣር አጥፍቶ እንዳስነሳው እኛንም እንደሚያስነሳን አምነን ነው። ሮሜ 8 ላይ ሲናገር ቁጥር 11 ላይ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ይላል አይደለ? አሁን በኃጢአት ምክንያት ስጋችሁ ሙት ነው ይላል። ነገር ግን ስለ ጽድቅ ሕያዋን ናችሁ ይላል። ይልና ተስፋችን ምንድነው? እሱ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር አለ ወይ? አዎ አለ አይደለ? መልሳችን ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በእኛ ውስጥ አለ። ተስፋችን ነው ይሄ ለኛ። ለምን በዚህ በስጋ እንኳን ከስጋ ብንለይ ሞተን አንቀርም። ያ በእኛ ውስጥ ያደረው የእግዚአብሔር መንፈስ ኢየሱስን እንዳስነሳው እኛንም ያስነሳናል። ይሄ ተስፋችን ነው የምንጠባበቀው ማለት ነው። ይሄ ነው በጌታ ቤት ስንኖር በደስታ በተስፋ በመጠባበቅ እንድንኖር የሚያደርገን። አሁን በጣም የተመቻቸ የተስተካከለ ነገር ያለ ይመስላል፣ ግን ደረጃው ይለያይ እንጂ የክርስትና ህይወት ዋጋ የመክፈል ህይወት ነው። እንደ ደረጃው፣ እንደ ሌቭሉ፣ እንደ ጊዜው የሚቀር ነገር የለም። በአጠቃላይ ካየነው ደግሞ የክርስትና ህይወት እጅግ ዋጋ የሚከፈልበት ነው እና ሐዋርያት ባለፈው እንዳየን ሐዋርያቶች፣ ነቢያቶች ሁሉ ዋጋ ከፍለዋል። ታዲያ ለ80 እና ለ90 ዓመት ነው እንደዚህ ዋጋ የከፈሉት አይደለም። ክርስቶስን ከሙታን ያስነሳው መንፈስ እነርሱንም አንድ ቀን እንደሚያስነሳቸው ያጡትን ከእግዚአብሔር ጋር የነበራቸውን ህብረት ያጡትን ወደዛ እንደሚቀላቅላቸው በማመን ነው። ስለዚህ ክርስትናችን ምንድነው ማለት ነው? ትንሣኤ እንዳለ ማመን ነው። እንደምንነሳ ማመን ነው። የሙታን ትንሣኤ እንዳለ ማመን ነው። እንደዚህ ይላል 13 ላይ ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ባጭሩ ይሄ ነው። እኛ ስለ ክርስቶስ ነው የምንሰብከው። ደግሞ ክርስቶሳውያን ተብለናል እኮ። ለምን? የክርስቶስ ተከታዮች ስለሆን የእርሱን ፈለግ የምንከተለው እርሱ እኛ መሆን ማንችለውን ስለሆነልን፣ ከዛ ደግሞ እርሱ የሆነውን ነገር ደግሞ እንዲሁ በጸጋ ስለሰጠን፣ በምህረት እኛ ላይ ሊደርስ የነበረው ሁሉ በክርስቶስ ላይ ስለደረሰ እኛ ስለተተወልን፣ በጸጋ ደግሞ እንዲሁ ህይወት ስለተሰጠን፣ እንዲሁ ስለተቀበልን፣ ከክርስቶስ ስለተካፈልን፣ የክርስቶስ የሆነው ሁሉ የኛ ነው፣ ተቀብለናል። ክርስቶስ ስለ ራሱ አይደለም ስለ እኛ ነው፣ ተቀብለናል፣ ተካፍለናል። ከዛ
ለዚህ ምን እንላለን? እንሰብከዋለን፣ እናወራዋለን፣ ኢየሱስን እንናገራለን። ሞቷል ተነስቷል ብለን እንናገራለን። ስብከታችን ሁሉ ማለት ነው ምን ይላል? ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። የለም ካልን ክርስቶስ አልተነሳማ። ነገር ግን ክርስቶስ ተነስቷል። ስለዚህ የትንሣኤ ሙታን አለ። ትንሣኤ ማለት ምንድነው? ከሞት መነሳት። ትንሣኤ የሚለው መነሳት የሚለውን ሐሳብ ነው የሚይዘው። በአጠቃላይ መነሳት የሚለውን ሐሳብ ነው የሚይዘው ማለት ነው። እነማን ናቸው የሚነሱት? በሁለተኝነት የምናየው ትንሣኤ አለ ብለናል። ኢየሱስን ከሰበክን ከዛ ኢየሱስ ተነስቷል ካልን ሁሉ ይነሳሉ። የሙታን ትንሣኤ አለ ብለን እንሰብካለን። ስብከታችንም ትምህርታችንም እርሱ ነው ብለናል። ከዛ እነማን ናቸው የሚነሱት የሚለውን ደግሞ እንመለከታለን። ዮሐንስ 5:28 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። በመቃብር ያሉት ሁሉ ድምፁን ይሰማሉ። አልሰማም ቢል ወዶ አይደለም፣ ተገዶ። በዚያ ጊዜ ግን የእርሱን ድምፅ አለመስማት አይችሉም፣ እምቢ ማለት አይችሉም። አሁን ፍቃድ አላቸው፣ መክፈትም መዝጋትም ይችላሉ። እግዚአብሔር ለሰው ልጅ ፍቃድን ሰጥቷል። ነገር ግን ዘመን ይመጣል፣ ስጋውን ማንም ከሞት መከልከል አይችልም። ማንም አቅም የለውም። ስለዚህ ጊዜና ዘመን ጠብቆ ሁሉም ይሞታል። ስለዚህ ምን ይሆናል? መቃብር ውስጥ ይገባል። መቃብር ውስጥ ከገባ በኋላ ግን ጊዜ ይመጣል፣ ዘመን ይመጣል። የእርሱን ድምፅ የሚሰሙበት፣ የእሱን ድምፅ ሰምተው የሚታዘዙበት ጊዜ ይመጣል ማለት ነው። እና ይሄኛው ክፍል በጌታ የሆኑትን ሰዎች ብቻ የሚወክል አይደለም። ለምን? በመቃብር ውስጥ ያሉት በጌታ የሆኑ ሰዎች ብቻ አይደሉም። ሁሉም የሰው ልጅ ሁሉ መቃብር ውስጥ አለ። አሁን ቆሞም ያለው መቃብር ውስጥ ይገባል። ስለዚህ መቃብር ውስጥ ነው የሰው ልጅ ማለት ነው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ስለ መነሳት ካልን ሁሉም ይነሳሉ በሚለው ሁሉም የሰው ልጅ ይነሳሉ። ስለዚህ ትንሣኤ የሚለው የሰው ልጅን ሁሉ የሚወክል ሐሳብ ነው ማለት ነው። አንደኛ ቆሮንቶስ 15:22-23 ላይ ከ19 ጀምር እናንብበው። ለቅድሙም ሐሳብ ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ነው። እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዛው ጳውሎስ ይህንን መልእክት በሚጽፍበት ጊዜ በክርስቶስ ሆኖ በብዙ ዋጋ ብዙ መከራን ተቀብለው የሞቱ ሰዎች አሉ። የእነሱስ ተስፋ ምንድን ነው? መነሳት ካልሆነ በስተቀር ተስፋቸው አንድና አንድ ነው፣ መነሳት ነው። ቆሞ ያሉት ሊመኩ ይችላሉ። የሞቱትስ ግን በእነርሱ የደረሰው ነገር ደግሞ ነገም በእኛ ይደርሳል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ መስኪኖች ነን። ብዙዎች እቺ ዓለም ትመቻቸዋለች፣ የሚመቻቸዋለች እቺ ዓለም የምትጥማቸው እና በተቻለ መጠን በዚህ ዓለም መመቸት የሚፈልጉ ዓለም ለእነርሱ ኮምፎርታብል እንድትሆን መስራት የሚፈልጉ ከዛ እነርሱ ደግሞ ዓለምን ወርሰው መኖር የሚፈልጉ ሰዎች አሉ። ኢቭን በጌታ የሆኑ እኮ ናቸው ክርስቶስን የሚጠሩ ክርስቶስን ያወቁ ሰዎች ክርስቶስ ለዚህ ዓለም እንዲሰራላቸው ይፈልጋሉ። እኛ ኢን ክራይስት በክርስቶስ ነን ይላሉ። ከዛ ክርስቶስ ለምን ይሰራላቸው? ለዚህ ምድር ያዋጣል፣ ይሰራል። ለምን? ከላይ መጣ ከሁሉ በላይ ነው ስለሚል አምባሳደሮቹ ስለሆን በክርስቶስ በመሆናችን ራስ ስለሆን ለዚህ ዓለም የማይታዘዝላቸው ነገር ለኛ ይታዘዝልናል። ስሙ ስለተሰጠን የእግዚአብሔር ቃል ስላለን በዚህ ምድር አሸናፊዎች ሆነን ድል ነሺዎች ሆነን መኖር እንችላለን። ተከናውነን በስኬት መኖር እንችላለን። ነገር ግን ይሄ ከሆነ ኢየሱስ ለዚህ ከሆነ ዋጋ ለዚህኛው ከሆነ ዋጋ የከፈለልን እኛም ይሄኛውን ከሆነ ሲክ ምናርግ መንፈልገው በጣም አሳዛኞች ነው ምን ሆነው ደግሞም አይደለም ማለት ነው። ሊነጻጸር የማይችልን ተስፋ ሊያወርሰን ነው ኢየሱስ ክርስቶስ የሞተልንም እኛንም ወክሎ ከሙታን የተነሳው። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰዎች ሁሉ ይልቅ መስኪኖች ነን ይልና አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ለአንቀላፉት ከሙታን በኩራት ሆኖ ከሙታን ተነስቷል። ለምን? እርሱን ተከትሎ የሚነሱ ሌሎች ተከታዮች ስላለው ኢየሱስ ክርስቶስ ብዙ እሱን የሚከተሉ ሰዎች ስላሉት
እርሱ በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሞት የሚባለው ዜና ወደ ሰው ልጅ ሁሉ የገባው በማን ነው? በአንዱ በአዳም አማካኝነት ነው። ሞት የሚባለው ነገር ኢቭን እኛ ክርስቲያን ይሁን ነው በጌታ ይሁን ነው ሰዎች ሁሉ ላይ ሞት ሰርቶብናል። ኢየሱስ ክርስቶስ በእርሱ በማመናችን አሁን ሕይወትን ተቀበልን። እስቲል ግን ኢየሱስ ክርስቶስ እኛ ምድር ላይ ያለን ከመጣ ከዚህ ከስጋ ሞት ልናመልጥ እንችላለን። ካልሆነ ግን ሰው ኖሮ ደግሞ ሞት የሚባለው ነገር አለ። በማን በኩል የመጣበት ነው? በአዳም በኩል ወደዚህ ዓለም ገብቷል ሞት። ሁሉ በአዳም እንደሚሞቱ እንዲሁ ይላል። ደስ የሚለው ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ስለ ትንሣኤ ነው የሚያወራው ይሄ። ከዛ ቁጥር 23 ላይ ነገር ግን ይልና ሁሉ በክርስቶስ ሕያዋን ይሆናሉ ይልና ነገር ግን ካለ የመጀመሪያውን ሐሳብ ለማፍረስ ነው አይደለ? ማለት ሙሉ የሚፈርስ አይነት ሐሳብ ሳይሆን እንዴት ነው የሚለውን ንጽጽሩን ለማሳየት ነው። ነገር ግን እያንዳንዱ በራሱ ተራ ይሆናል። ትንሣኤ የሚባለው ነገር በተራ የሚሆን ጉዳይ ነው። በተራ የሚሆን ጉዳይ ክርስቶስ ይላል እንደ በኩራት ነው ከፊታችን ሄደው ቀዳሚያችን ከሙታን በመነሳት የመጀመሪያ የሆነው ማን ነው? እርሱ ኢየሱስ ክርስቶስ ከሙታን በኩር ሆኖ ተነስቷል። መጀመሪያ ከእሱ በፊት ኢቭን በእርሱ እጅ የተነሱ አሉ፣ እነርሱ ከሙታን የተነሱ ተብሎ አይጠቀስም። የዚህ ፋይል ውስጥ ያሉ አይደሉም። ኢየሱስ ክርስቶስ የመጀመሪያው ከሙታን በመነሳት በኩር ሆኖ ተነስቷል። ለምንድን ነው የሚለየው? እነዛ ከሞት ተነስተው መልሶ የሚበሰብሰውን ስጋ ውስጥ ነው ያሉት። ኢየሱስ ክርስቶስ ግን ከሞት ሲነሳ የሚበሰብሰውን ስጋ ይዞ ሳይሆን የማይበሰብሰውን የከበረውን ስጋ ይዞ ነው የተነሳው። ምድራዊውን አካል ሳይሆን ሰማያዊውን አካል ይዞ ነው የተነሳው። ስለዚህ እኛም በዚህ ስጋ ውስጥ ሆነን በዚህ በሚበሰብሰው በሚጠፋው ስጋ ውስጥ ሆነን እንቃትታለን። ለምን? ያ የማይበሰብሰውን አካል ለመውረስ። እዚህ ክፍል ላይ እየጠቀሰ ያለው ምንድነው? እሱ ስለ ሙታን ትንሣኤ ነው። ሙታን በኢየሱስ ክርስቶስ ያመኑ ሰዎች ይነሳሉ የሚለውን ነው የሚያሳየን። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከኢየሱስ ክርስቶስ ትንሣኤ በኋላ አንዳንዶቹ ከመቃብር ተነሱ ይላል አይደለ? አንዳንዶቹ ከመቃብር ተነሱ፣ በከተማ መካከል ታዩ ይላል። ኢየሱስ ክርስቶስ በመነሳቱ መቃብር ውስጥ የነበሩ ሰዎች እነማን እንደሆኑ ስማቸው አልተጠቀሰም። የብሉይ ኪዳን ቅዱሳኖች፣ እነዚህ ኖርማል ሰዎች ምድር ላይ ከሚኖሩ ሰዎች ከኑሯቸውን አይቀጥሉም፣ ግን ለሰዎች ታይቷል። ልክ ኢየሱስ ክርስቶስ ለሌሎች ለደቀ መዛሙርቶቹ እንደታየላቸው እነዛም ሰዎች ታይቷል። ከኢየሱስ ክርስቶስ ቀጥሎ የተነሱት እነማን ናቸው ማለት ነው? እነዛ ከመቃብር ተነስቷል የተባሉ ሰዎች ተነስቷል። በዚህ በሚበሰብሰው ስጋ አይደለም የሚነሱት። በእርግጠኝነት ኦልሬዲ ኢየሱስ ክርስቶስ ስለተነሳ እርሱን ተከትሎ ከሙታን መነሳት ይቻላል። ኦልሬዲ መንገዱን ዘርግቶታል፣ መንገዱን ከፍቶታል። ስለዚህ እነዚህ ሰዎች ተከታዮች ሆነው ተነስተዋል ማለት ነው። አንደኛ ቆሮንቶስ 15 ላይ ምንድነው አሁን እየተመለከተን ያለ ነው? የሙታን ትንሣኤ እና ሁሉ ይነሳሉ። ትንሣኤ አለ ወይ? የስ አለ ብለን ተነጋግረናል። ከዛ እነማን ናቸው የሚነሱት? ሁሉ ይነሳል። ከዛ አነሳሱ እንዴት ነው ስንል ደግሞ በየተራ ነገር ግን እያንዳንዱ በራሱ ተራ ይሆናል። እግዚአብሔር ባስቀመጠለት ተራ ይሆናል። በመጀመሪያ ተራ ላይ በኩር የሆነው ኢየሱስ ክርስቶስ ሊነሳ ይገባ ነበር። እሱ በኩር ሆኖ ተነስቷል። በኋላም እነዛ የብሉይ ኪዳን ቅዱሳኖች ተነስተው ታይቷል ለሰዎች መጽሐፍ ቅዱስ እንደሚነግረን። በኋላም ደግሞ በመምጣቱ ለክርስቶስ የሆኑት ናቸው ይላል። ለመምጣቱ ለማን የሆኑት? ለክርስቶስ የሆኑት። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ጀምረን ኢየሱስ እንደሞተና እንደተነሳ ካመነ ይላል። ኢቭን ለትንሣኤያችን ኢየሱስ ክርስቶስ እንደሞተና እንደተነሳ እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይሄ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይልና ይሄ ስለመነጠቅ ጊዜ እንደሆነ ባለፈው አይተናል። ጌታ ራሱ በትእዛዛት በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። በክርስቶስ የሞቱት እና ይሄኛውን ሐሳብ በምንመለከትበት ጊዜ ቤተክርስቲያን ቅዱሳን የቤተክርስቲያንን ለምን በክርስቶስ
የሚለውን ሐሳብ በእርግጥ ሁለቱንም የሚለው አሉ። ምን ብለው ይላሉ? በክርስቶስ የሚለው ሐሳብ ስሙ ለብሉይ ኪዳንም ለአዲስ ኪዳንም ላሉት ነው። ለአዲስ ኪዳን ላለነው ኢየሱስ ለሚለው ስም ነው የምንጠቀመው ይላሉ። ግን ሞር ሐሳቡ ወዴትኛው አይደለም? ለቤተ ክርስቲያን የሆኑት ቅዱሳኖች ይነሳሉ። ባለፈው አይተነዋል። ለምን ኢየሱስ ቤተ ክርስቲያን ትነጠቅና ሄዳ የበጉ ሙሽራ ስለሆነች ሙሽሪት ስለሆነች ከእርሱ ጋር ታሳልፋለች። የበጉ ሰርግ በላይ ይደረጋል ብለን አይተናል። የበጉ ሙሽራ የሆነችው ደግሞ ቤተ ክርስቲያን ናት በሚለው አይተነዋል ማለት ነው። ስለዚህ ክርስቶስ ቀድሞ ከሙታን በኩር ሆኖ ይነሳል። ከዛው እርሱ በተነሳበት ጊዜ ኢሚዲየትሊ የተነሱና በከተማው የታዩ አሉ። ቀጥሎ ሶስተኛው ትንሣኤ የሆነው በቤተ ክርስቲያን መነጠቅ ጊዜ አስቀድሞ በክርስቶስ ሆኖ የሞቱ ሰዎች ይነሳሉ። ኢየሱስ ክርስቶስን በአየር ላይ ይገናኙታል። በዚያ ደግሞ ቤተ ክርስቲያን ደግሞ ምን ትሆናለች? ያ ሆኖ ምድር ላይ የሚቀሩ ሰዎች ደግሞ ይነጠቁና ይገናኛሉ ማለት ነው። በሶስተኝነት እነርሱ በአራተኛ የምናየው ደግሞ ራእይ ላይ የምናየው ሁለት ሰዎች አሉ። እነዚህ ሰዎች ተአምራትን ያደርጋሉ፣ ድንቅና ተአምራትን ያደርጋሉ። በዛ በሰባቱ ዓመት መከራ ላይ መጨረሻ ላይ ይገደላሉ። ከእግዚአብሔር ዘንድ የተላኩ ናቸው። የሐሰተኛውን ነቢይ የሐሰተኛውን አውሬ ሊዋጉ ከእሱ ጋር ያለው ነገር ሁሉ ብዙ ተአምራት ካደረጉ በኋላ ለ3 ቀን ያህል ሬሳቸው በኢየሩሳሌም በአደባባይ በመቅደሱ ፊት ይተኛል። እዛ የዓለም ሕዝብ ሁሉ ያያቸው ይላል መልእክቱ ሲጻፍ ማለት ነው። ይሄ የዮሐንስ ራእይ በተጻፈበት ጊዜ በ195 ዓመተ ምህረት አካባቢ ነው። የዓለም ሕዝብ ሁሉ እንዴት ሊያይ ይችላል የሚለውን ሐሳብ መረዳት አይቻልም ነበር። ግን ጸሐፊው እንደዛ ተብሎ መልእክት ስለተነገረው የዓለም ሕዝብ ሁሉ እያየ ሰዎች ሁሉ እያዩ እነዛ ሰዎች ማለት ምንድነው? በአሁን ዘመን ላለ ነው ላይቭ እየተላለፈ ማለት ነው። ላይቭ ለምን? ትልቅ ኢቨንት ስለሆነ ትልቅ ክስተት ስለሆነ በምድር ዘመን ሁሉ ያን ጊዜ የሚደረገው ሁሉ ትልቅ ክስተት ስለሆነ ላይቭ ለዓለም ሁሉ እየተላለፈ ሁለቱ በዛ በኢየሩሳሌም በአደባባይ ላይ ወድቀው ላሉ ሰዎች ከእግዚአብሔር ዘንድ ተልከው የሚመጡት አገልጋዮች የእግዚአብሔር መንፈስ እስትንፋስ ይገባባቸዋል። ከዛ ሕያው ሆኖ ይነሳሉ፣ ይነጠቃሉ፣ ይሄዳሉ። እንደዚህ ይላል። እነዚህ ሁለቱ ነቢያት በምድር የሚኖሩትን ሁሉ ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል። ስለመሞታቸው በደስታም ይኖራሉ። እርስ በርሳቸው ስጦታ ይሰጣጣሉ። ከ3 ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው። በእግሮቻቸውም ቆሙ። ታላቅ ፍርሃትን በሚመለከቱት ሁሉ ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ይላል። ኢየሱስ ክርስቶስ ጌታ ነው። እነዚህ በአራተኝነት ከሙታን ሲነሱ እንመለከታለን ማለት ነው። ለምን ካልን ኢየሱስ ክርስቶስ ከሙታን በኩር ሆኖ ስለተነሳለን የእርሱ የሆኑትን ሁሉ ከሙታን ይቀሰቅሳል። ቀጣይ ደግሞ ምን እንመለከታለን? የመከራ ዘመን ቅዱሳን የሚባሉ አሉ። በዛ በ7ቱ ዓመት ላይ 7ቱ ዓመት እጅግ በጣም መከራ የሚበዛበት ነው። የመጀመሪያው ምጥ ነው ይላል። እዛ መጨረሻ ላይ ግን የምጥ መጨረሻ የሚሆንበት ጊዜ የ3 ዓመት ተኩሉ 3 ዓመት ተኩሉ ይሻላል። ከአሁን ጋር በማነጻጸር አይደለም። 3 ዓመት ተኩል ደግሞ በምድር ላይ ታይቶ የማይታወቅ የመከራ ፍጻሜ ይታያል እና በጣም ቅዱሳኖች በመከራ ውስጥ ያልፋሉ፣ በሰይፍ ይገደላሉ። ለምን? ኢየሱስ ክርስቶስን መሲህ እንደሆነ። በተለይ ይሄ ዘመን ምንድን ነው ብለናል? የእስራኤል ዘመን፣ እስራኤል የሚጎበኝበት ጊዜ ነው። 7ኛው ሱባኤ ነው። ስለዚህ አሁን ክደውታል፣ አላመኑትም። መሲሁ ሲመጣ የኛ አይደለም ወደ ገዛ ወገኑ መጣ። እነርሱ ግን አልተቀበሉትም አይደል? ኢየሱስን ገፍተውታል። እዛኛ ተቀበልነው። ማን? አሕዛቦች የተባልነው ኔሽኖች ተቀበልነው። ያን ጊዜ ግን አይናቸው ይከፈታል፣ ይገባቸዋል። ለካስ ያኔ ያልተቀበልነው መሲያችን ነበረ። ስለዚህ ከዛ እሱን መካርትተው ስለ እርሱ ዋጋ መክፈል ይጀምራሉ። እስከ ሞት ድረስ ይሰደዳሉ፣ መከራን ያያሉ። ባክ ያደረጉ ክርስቲያኖች ይኖራሉ ተብሎ ይታሰባል። አሁን ደግሞ ከጌታ ወደ ኋላ ያሉ ሁሉ ያን ጊዜ ግን ይገባቸዋል። ለምን? እውነትን በቤተ ክርስቲያን ውስጥ ሰምተዋል፣ ያውቃሉ። ነገር ግን ይሄ እውነት ገና ፊውቸር ቴንስ ስለሚያደርጉት ህይወት ዛሬ ነው፣ የመዳን ቀን አሁን ነው፣ ቀጠሮ የለውም። ሁልጊዜ ይሄንን መዳናችን ልንጠብቀው ልንጠነቀቅለት ይገባል አይደለ? ኢየሱስ ጌታ ነው እና ሰዎች ገና የወደፊት አድርገው ስለሚጠብቁት ይዘናጋሉ። እየተዘናጉ እያለ ከቤተ ክርስቲያን ከጥላ ስር ወጥቶ እያለ እርሱ ይመጣል። ሲመጡ ቤተ ክርስቲያን ተነጥቃለች።
ግን እውነቱን ያውቃሉ። እውነቱን ስለሚያውቁ ወደ ክርስቶስ ይመለሳሉ፣ ስለርሱ ዋጋ ይከፍላሉ። ግን በመከራ ይሆናል፣ በመስዋዕትነት ይሆናል መዳናቸው። እነሱ ምን ይባላሉ? የመከራው ዘመን ቅዱሳኖች ይባላሉ። የመከራው ዘመን ቅዱሳን። ከዛ እነሱ ምን ይሆናል? ከሙታን ይነሳሉ። ራእይ 20 ላይ እናገኛለን እነሱን። ራእይ 20 ላይ 7ቱ ዓመት አልቆ የአርማጌዶን ጦርነት ተደርጎ ሐሰተኛው ክርስቶስ ላይ ተፈርዶበት፣ ሐሰተኛው አውሬው ላይ ተፈርዶበት፣ ሰይጣን ደግሞ ታስሮ ለ1000 ዓመት ከታሰረ በኋላ ኦልሬዲ እነዚህ ደግሞ ይነሳሉ ማለት ነው። ኢየሱስ ክርስቶስ የሺኛውን ዓመት መንግስት ሊመሰርት ሲመጣ ማለት ነው። ዙፋኖችንም አየሁ ይላል ቁጥር 4 ላይ አይደለ? በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው፣ ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው። ይሄ የሰባቱ ዓመት የመከራው ቅዱሳኖች ናቸው። ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱት አውሬ ምስል ይቀመጣል። ኢቭን ይሄ አውሬ የሚናገር ድምፅ ያለውን እንደ ሮቦት ነው ማለት ነው። አሁን በዚህ ዘመን ላለን ሰዎች ምልክቱን በግንባራቸው በእጆቻቸው ላይ ስላልተቀበሉ ምልክቱን በእጆቻቸው በግንባራቸው እምቢ ስለሚሉ በመከራ ይሆናል ማለት ይገደላሉ፣ ይሰዋሉ። ያልተቀበሉትን አየው አለ። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። የቀሩት ማለት ኖሩና ነገሱ፣ ሞተዋል። እነዚህ ሰዎች ተነስተዋል ማለት ነው። የሙታን ትንሣኤ ሆኖ የቀሩትን ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ቅዱሳን ሆነው ስለ ኢየሱስ ክርስቶስ ዋጋ የከፈሉ ሁሉ ተነስተዋል። መቃብር ውስጥ አንድም ሰው አይቀርም። ይሄ የመጨረሻው ትንሣኤ ይሆናል ማለት ነው። ይህ የፊተኛው ትንሣኤ ነው ይለዋል። ይህ የፊተኛው ትንሣኤ ነው። የመከራው ዘመን ቅዱሳን። በዚህ ጊዜ ደግሞ ሌሎች የሚነሱት ምንድን ነው ተብሎ የሚታሰበው? በብሉይ ኪዳን ዘመን የነበሩ ቅዱሳን የነ ዳዊት፣ የነ አብርሃም፣ የነ አዳም በዛ ዘመን የነበሩ ሁሉ ክርስቶስ ይመጣልናል ብለው ተስፋ የሚያደርጉ ሁሉ ቤተክርስቲያን በሚነጠቅበት ጊዜ አይደለም እነሱ የሚነሱት። የነሱ ትንሣኤ የሚሆነው በ7ኛ ዓመት አልቆ የሺኛው ዓመት መንግስት ውስጥ ነው የሚቀላቀሉት። ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት፣ ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው።